ስም እንደዛ ሊያረግ ይችላል ይባላል ግን የኢንቪዚላይን እንደዛ የማድረጉ እድል በጣም እንትን ነው ሃይ ነው ሁለተኛ ደግሞ እኔ ራሳለሁ 10 ያረኩኝ ያወጣው ያገቡና I don't have the time እና ኢንቪዚላይን ላይክ ላለመታየት እንዳይታወቅባችሁ ከፈለጋችሁ ለላይክ ኮስሞቲክስ ነው ሄድ ነቃቸው thank you so much ኮስሞቲክስ ዋይዝ ነው እንጂ ምንም እንትን የሚያደርግ የለም can you do a video on bad breath መጥፎ የአፍ ሽታ ደግሞ እንዳልኳችሁ ነው ከዚህ ነው ብዙ ጊዜ እግዚአብሔር ከአፋችን የሚመጣው ችግር ብለን የምናስበው በጣም ትንሽ ነው ይሄ አፋችን ማለት ነው ሄዶ እስከ ከኋላችን የተያያዘ ነው ኦኬ ምን ካካ ምናረጋው ምን ጻዳዳበት ማለት ነው አንድ እንትን ነው ሶ እዚህ ጋር የሚበሰብስ ነገር ካለ በዚህም በዛም ይሸጣል ይወጣል ሶ we'll talk about it አንዳንድ ሰዎች honestly just አፋቸው ላይ ብቻ መጥፎ ባክቴሪያ ያለ ለነሱ ቀላል ነው ሶልቭ ለማድረግ ግን ብዙ ሰዎች ግን ላይክ ማውት ዋሽ የተለያዩ ነገሮች አፋቸው ላይ ጠንት ያልኩ በቀን 3 4 ቦርሹ ይችላል ስቲል ግን አፋቸው ሊሸት ይችላል ከዛ በኋላ እንሸታል midday Arsenal invite no don't invite me ሆዴ ይነፋል ባይዘዌ እዚህ ሀገር ላይ በተለይ ምንም ውሃ ራሱ ጠጡ ሆዳችሁ ላይክ ይነፋል ብዙ ከቆያችሁ እዚህ ሀገር ማለት ነው እና እዚህ ሀገር መጣችሁ ላይክ እንትን ምንድነው ግሉተን ኢንቶለራንት ሆናችሁ ሰዎች አላችሁ ላይክ ዳቦ ምናምን ሆዳችሁን ይነፋል ወይ ፓስታ እዚህ ስትመጡ ከመጣችሁ በኋላ ከቆያችሁ በኋላ ኢትዮጵያ ያላችሁ እንደዛ አልነበረ ስፔሻሊ ደግሞ ሴቶቹ ላይ ይብሳል congratulations thank you so much እኔ ላይም ሰውን የተፈጠረ ነገር ነበር ደቡብ አፍሪካ ያለው ኢትዮጵያ ያለው የፈለኩትን ግሉተን whatever የሚባል ነገር የፈለኩትን እበላለሁ እዚህ መጥቼ ግን ከትንሽ አመታት በኋላ ላይክ ሆዴ መነፋት ጀመረ እና ምንድነው why የሚለው በደንብ ኢንቨስቲጌት ሳረግ የተነፋ is not because of like the gluten in እነዚህ ዱቄቶች ውስጥ ያለው ላይ ግሉተኑ አይደለም የሚነፋን okay it's because bleach ስለሚደረግ ነው and bleach ለማድረግ የሚጠቀሙት I forgot the specific name የሚጠቀሙት ነገር is very acidic እና like toxic ነው like ሰዎች ሊበሉት የሚገባ ነገር አይደለም in ራሱን የቻለ ቪዲዮ እሰራበታለሁ ግን በጣም ኢንተረስቲንግ የሆነ ነገር ነውና solve like እንትን ማለት ማሻሻል እና ማዳን የምንችለው ነገር ነው and ካላሻሻል ነው ደግሞ በጊዜ አውቶ ኢሚዩን ዲዚዞች ወይም ደግሞ ይሄ ራስን በራሱ ሰውነታችን የሚያጠቃውን በሽታ እንትን ማለት ትሪገር ልናረግ እንችላለን ልናስጨምር እንችላለን ባይዚ ማለት ነው ብዙ ነገሮች አሉ ወደ መጥፎ የሆነ በሽታ ወይ ትልቅ በሽታ ከመለወጣቸው በፊት ሰውነታችን እንትን ይለናል ያሳየናል ችግሮችን ማለት ነው ሆድ በመነፋት ሊሆን ይችላል አስሬ ደጋግሞ በማግሳት ሊሆን ይችላል ግን እኛ ምንድነው just okay የሆነ ነገር እኮ ነው ብለን እንተዋለን ግን የሚደጋገም ከሆነ እንደሚቆይ ከሆነ ለወራቶች then ሰውነታችን ችግር አለ እያለ ነው እሱን ኢግኖር ስናደርግ ነው ከዛ በኋላ ከትንሽ አመት በኋላ ነው ችግር አለብሽ ይሄ እንደዚህ አይነት ችግር አለብሽ ይሄ እንደዚህ አይነት በሽታ አለብሽ ተብሎ ትልቅ ይሆናልና ሰውነታችንን ላይክ ማዳመጥ መጀመር አለብን እውነቴ ነው ሰውነታችንን የምናዳምጥ ከሆነ ሰውነታችን በጣም ጥሩ አስተማሪ ነው ደስተኛ ጥሩ ተማሪ ነው መሆን ያለብን እና that's
that's really important. አሁን የአንጀት ከአይን ንጻት ጋር ጥራት ጋር እንደሚያያዝ ያወቅኩት እንዳልኳችሁ ከራሴ ግላዊ ኤክስፒሪየንስ በመነሳት ነው አይደለ? አሁን ላይ ግን ጥናቶች እየወጡ yes actually ሁለቱ የተያያዙ ናቸው። ድሮ ተያይዟል ብሎ ማውራት በራሱ እብድ ነሽ ወይ የሚያስብል ነገር አሁን ላይ ግን ጥናቶች ካቻፕ እያደረጉ ነው። right so ሰውነታችን ትልቅ ራሱን የቻለ አስተማሪ ነው። ኦኬ በቻልኩት መጠን ባይዘው አዳዲስ ማያቸውን ጥያቄዎች ላይክ እዚሁ ለመመለስ እየሞከርኩኝ ነው። give them shout out ይለኛል ቲክቶክ። እንዴት ነው shout out የሚሰጠው? ብሎቲንግ ለረጅም ጊዜ ያስቸግረኛል። that's not normal። አሁን ለምሳሌ ባይዘው ጤናማነት አይደለም። and ኢግኖር ሲደረግ እየባሰ ነው የሚሄደው። ከዛ ደግሞ እየባሰ ይሄዳል ስላችሁ ደግሞ ብሎቲንጉ እየባሰ ይሄዳል አይደለም። የሆድ መነፋቱ ላይብስ ይችላል። ነገር ግን የሆድ መነፋት ሌላ ችግር ኦሬዲ ይፈጥራል። እንደን አታውቁትም። በኋላ ላይ ኮኔክት ለማድረግ ራሱ ለማገናኘት በጣም ነው እንትን የሚላችሁ የሚከብዳችሁ። እንደን አሁን ላይ ያለው ደግሞ ዘመናዊው ሕክምና ነገሮችን አያገናኝም። ሁሉን ነገር ላይክ ለያይቶ ነው። ሰው አሁን ለምሳሌ የአይን ችግር ከተባለ የአይን ችግር ላይ ብቻ ነው ፎከስ የሚያደርገው unless እንደ thank you ለነቃችሁ thank you you will አብታችኋል thank you so that's why እንትን ማለት ያለብን ደጋግመን ማድረግ ያለብን ማለት ነው። ታያችሁ I don't know if የምታዩት ከሆነ እዚህ ጋር but Amaleus lipase probiotics. ወደ ተጨራሽ ማውረድ አልችልም አንዳንድ እንትን what sorry okay I'm just gonna mute you because ለአሁን ከትቢያ ያነሳኝ እግዚአብሔር ነው የሚል አካውንት ፕሊዝ በውስጥ ዲኤም እንደዛ አይነት ነገር እንትን አይደለም አልቀበልም። ኦኬ or you can even email me. I was really busy ከትምህርት ጋር ከምረቃ ጋር ምናምን በተያያዘ so